በእናንተ ሰራዊት የወጣም መግለጫ ነበረ። እኔ ሐጂ ኢብራሂም በቀጥታ አነጋግሬው ነበረ። ባለፈው ከአወል ጋር ባዳ አካባቢ የነበረው የጽምዶ ቀን ላይ አነጋግሬው ነበረ። ሐጂ ኢብራሂም ያለኝ ቃል በቃል መግለጫቸውም በደንብ በዜናም ጭምር አስተላልፈነዋል። የትግራይ ሰራዊት ቢገባም አንቆጣም፣ ምክንያቱም እናውቃቸዋለን። ለአፋር ህዝብ ያላቸው ርህራሄ ፍቅር እናውቀዋለን። ትላንት የምናውቀው ዛሬ የምናውቀው ነው። አንተም ብለዋል እዚሁ መጥተህ እንደዚህ ነው። ግን እኛ ራሳችን ወጥተን እናስወጣቸዋለን፣ ገብተን እናስወጣቸዋለን። ሐራ መሬት ምናምን እያላችሁ ያላችሁ የትግራይና የአፋር ህዝብ ለማጣላት የምትሰሩት መች እንደምንመጣ ነው ማንነግራችሁ እንጂ በቅርብ ቀን ገብተን ራሳችን እናስወጣቸዋለን፣ ወይ ውጡ ወይ እናስወጣቸዋለን ብለዋል። እዛ ጽምዶ ላይ የተገኘ ህዝብም የትግራይ ህዝብ እየተጠቃ ዝም ብለን አናይም ነበረ ሲል የነበረውና የእናንተ መግለጫ ሐራ መሬት ያለው ይሁን የአብይ አህመድም ሰራዊት አሁን እየተበተነ ያለው የምትለው ያን ያወጣችሁት ማለት በቅርብ ጊዜ ገብተን እናስወጣቸዋለን ማለት ምን ማለት ነው? በደንብ በትርጉም ያው አንተ ቃል አቀባይም ስለሆንክ እንድትነግረኝ ብዬ ነው። ምን ማለት ነው ገብተን እናስወጣቸዋለን ወይ ውጡ ስትሉ መልእክቱ እዚሁ ካገኙ እኛ አሁን ወደ 2-3 ክፍለ ሰራዊት የሚሆን ስልጠና ጨርሶ አንዳንድ ዝግጅት እያደረግን ነው። ወደ አካባቢያችን እንገባለን ነው የምንላቸው። ቤታችን ስንገባ ማንኛውም ወንጀለኛ አንቀበልም ማለታችን ነው። በግልጽ ከወንጀል ነፃ የሆነ የትግራይ ተወላጅ መጥቶ መኖር ይችላል። ሰው ነን፣ እኛ ጎረቤት ነን። በመጥፎ ጊዜ እንተቃቅፋለን፣ እንደጋግፋለን። ማንም ችግር የለውም። እንዳወል አርባ ጎረዶ እናንቃለን ምናምን እያል ሳይሆን የትግራይ ህዝብ እንዲኖርም ጭምር ነው የምንታገለው እኛ። ተረዳኸኝ? ስለዚህ እኛ ምንለው ወንጀለኛ ሰው እየገደለ እዛ መጥቶ እኛና ትግራይ ህዝብ መሀል እሳት ለመጫር የኛ ህዝብና ትግራይ ህዝብ መሀል እሳት ለመጫር የሚሯሯጥ ቦታ የለውም እኛ ጋር ማለት ነው። እኛ ይዘን ለህግ እናቀርበዋለን። እንዲገደል አይደለም እኮ ለህግ። እዛ የሚገለው የሰው ልጅ ነው፣ የሚያጠፋው የሰው ልጅ ነው። እኛ በአሁኑ ሰዓት ትግራይ እንደዚህ እሳት ተለኩሶባት እሱ የሚያወጣው ነፃ አናቅም። ከማን ነው ነፃ የሚያወጣው? ትግራይ ከትግራይ ልጆች ለማን ነው ነፃ የሚያወጣው? ለአብይ ተገዥ ባሪያ የሚሆን ህዝብ ሊመሰርት አንደግፍም። እኛ ነፃ የምንለው ከባሪያነት ነፃ እንዲወጣ እንጂ ህዝቡ ወደ ባሪያነት እንዲቀየር የሚታገል ኃይል አናቅም እኛ። እነሱም ብቻ ነው የሰማነው አሁን። እና ጻድቃን የሚባል ቱርቱስ ፉሹል ጀነራል ስንቱን ያስጨረሰ ሞት ተፈርዶበት የነበረ በመለስ ምህረት የዳነ የሲአይኤ አባል አገሩን የሚሰሊ ዛሬ መጥቶ እንደገና ትግራይ ህዝብ ላይ እንደዛ ሲናገር እኛ ልባችን ያቅለሸልቸናል። ተረዳ? እና እጃችንም ቢገባ አንድ ጊዜ አለም 1000 ጊዜ ይፈርዳል። እሱ 1000 ጊዜ በተናገሩት ቃላቶች በዛ ባወጣቸው ቪዲዮ አለ። በዛ ቃላቶች በአንዳንድ ቃል ከ1000 ጊዜ በላይ ይፈርዳል። መምከር ሲገባው አንድ ማድረስ ሲገባው ትልቅ ሰው ነው፣ አዛውንት ነው። ወጣት ቢሆን እንኳን ተሳሳተ ፈጠንላለን በስሜት እንትን ብሎ ስንቱን መስዋዕትነት ስንቱን ስዋዕት የደፈነ የነዛ ስዋዕት አንዲት መጠለያ ቤትና የሚፈርሹት ብርድ ልብስ የሌላቸው ስንት አሉ። እንደ ጻድቃን ያለውን 100 የሚወክሉ ጀግኖች እናቶች። እንደሱ ያለ ሌባ ግን ዛሬ ፎቅና ባንክ ገንዘብ ስላለው ቢቀባጥር ያመናልኛ። ቀባጠረ ነው የምንለው። የቀባጠረበት ግን ከምላስ የወጣው ነው እኮ። የሆድህን ማንም አያይም። በዛ ነው የምንፈረደው። እኔም ወላ እሱ ወላ ሌላው። ስለዚህ ጀግና አይጫወት። እቺ አገር እንደ ሐየሎም ያሉት ጀግኖች ያየች እንደ መለሴና ያሉ ጀግኖች ያየች አገር ነች። እንደሱ ያለ አተላ መጥቶ እንደገና ጀግና ጣወታሉ ብልሱና ጌታቸው ረዳ መዲድ የሚሉት አንድ የአእምሮ ዘገምተኛ ምንም ሊያመጣ አይችልም። ከሀገራችን ይወጣሉ፣ ሌላ ቦታ የፈለጉትን ያደርጋሉ። በአማራም ይበላሉ። ውሸታሞች ስለሆኑ ውሸታም ማንም ሰው አይፈልግ። ተረዳኸኝ? ማንም ሰው አይፈልጋቸውም። እና እንደዚህ በስሜት የምናገርህ ሰው ሲናገር ትልቅ ሰው በተለይ ቃላቶቹን ጠብቆ ፖለቲካ ሌላ ነገር ነው። አገርና ህዝብ ነባሪ ነው። አሁን አማራጭ አለኝ የምትለው አብይ ምን እያለ ነው? ምን እያለ ነው? እስቲ አብይ የሚባል ነው እንደ ጌታቸው ረዳና ጻድቃን ነው የፈረሙት ከኔ ጋር ውል። እነሱ ከኔ ጋር ናቸው። ማን ህፃን ልጅ አለ? ቆሻሾች ናችሁ። ከፖለቲካ ጫወታ ውጭ አድርጓችኋል። አብይ በዛ ማለት በዚህ ራሳችሁ ሳትረዱ ውጭ አድርጓችኋል ከፖለቲካ ጫወታው። አብይ በቃ ፖለቲከኞች ነን እንዳትሉ። እናንተ ማን ወክላችሁ ነው ሄዳችሁ? ነፍሳችሁ ወክላችሁ ነው ሄዳችሁት?
አብይ እንዲቀበላችሁ የራሳችሁን ጉዳይ እንድታስተካክሉ ነው እንደ ሆቴል ላይ ተላካችሁት። ከዳተኞች መሆናችሁ ፕሪቶሪያ ላይ ሙሉ የትግራይን ምስጢርና የትግራይን ታጋዮች ሁሉ መለፍ ፋይሎች እንደሰጣችሁ ዛሬ ራሳችሁ እየመሰከራችሁ ነው። አብይም እየመሰከረባችሁ ነው። የሄዳችሁት ለትግራይ ህዝብ ወክላችሁ ሳይሆን የራሳችሁ ወክላችሁ እንደሄዳችሁ ተያይዛችሁ ሄዳችኋል። የትግራይ ህዝብ ግን አሁንም ጊዜ መስጠት የለበትም፣ እርምጃ መጀመር አለበት። በቃ የከዳውን በትክክለኛ ተከታትሎ ከደረሰበት እርምጃ መወሰድ አለበት። ህፃን ልጆች ነው እኮ ደፍነው የመጡት በስንት ሚሊዮን የሚገመት ንብረት ወድሞ ስንት ሚሊዮን የሚደርስ ህፃናት መስዋዕት ከፍለው ዛሬ እነሱ መጥቶ በቲቪ ላይ ሲጫወቱ እስቲ ምን ይዛችሁለታል ስላቸው በአውራጃ መከፋፈል በምን መከፋፈል ነው እንደ የትግራይን ህዝብ ነፃ የምታወጡት እናንተ? ያ ነው ደረጃ የሚያደርሰው? ሴራችሁ ምን እንደሆነ ባፋችሁ እየፈተለከ ነው። ይሄ አዲግራት ነው፣ ይሄ የምንድን ነው፣ ይሄ ተንቤን ነው ምናምን እያላችሁ የምትከፋፍሉት የትግራይ ህዝብ የለም። ከሚገርማችሁ ተምሯላ። ይሄ 27 ዓመት ብዙ ኢንቨስት ተደርጎበታል። ትግራይ ህዝብ በፊት እንደምታውቁት አይደለም። እነሱ ከነሱ በላይ አዋቂ ነው። ይስቅባችኋል። እንደገና እኔ እንኳን ተረድቼ ይሄው በስሜት እየተናገርኳችሁ ነው። እና አትቆሽሹ። ትንሽ ራሳችሁን ቆጠብ አድርጉ። እንድትከበሩ ከፈለጋችሁ ቆጠብ። እስቲ ዝም በሉ። ይለያል እኮ ትንሽ ጊዜ ነው። እየመጣችሁ እየቀበጠራችሁ እንደዛ ነው የምለው። ይሄ ሐራ መሬት ምናምን የሚባለው ወንጀለኛ ስብስብ ህዝባችንን አታስገድሉ ነው የምንላቸው። ህዝባችንን አታስገድሉ። አብይ አህመድና አወል አርባ የአብይ አህመድ ተላላኪ ነው። ጌታቸው ረዳ የአብይ አህመድ ተላላኪ ነው። ግን አወል አርባን ይልከዋል ደግሞ ጌታቸው ረዳ 4 ኪሎ ስላለ አማካሪ ስለሆነ አወል አርባንም ይልከዋል። እሱ ይልከዋል። ሙንተና ይሄ አምጣልኝ ደግሞ ማንፋራህ ነው የሚባለው ይሄ የብልጽግና ኃላፊ አደም ፋራህም ይልከዋል። ሙስጠፋም ይልከዋል። አወል አርባ ትልቅ ተላላኪ ነው። የደርግ ትሩፋት እንዲሁ ያው የደርግ ልጆች ስብስቦች ናቸው እኮ ከአብይ ጀምሮ ለመበቀል ነው። ኤርትራንም ትግራይንም ይሄ ሁሉ ውጣ ውረድ ያለው ለመበቀል ነው። ስለዚህ እነዚህ ትሩፋቶች ይልኩታል። እሱ ደግሞ የላሱ የከሰረ ፖለቲካ ተላላኪውን አምጥቶ አፋር ህዝብ ሊያስፈጅ ይፈልጋል። እኛ ደግሞ ከዚህ ፍጅት ህዝባችንን ለማዳን ስለሆነ በቅርብ ቀን ትወጣላችሁ ማለት በቅርብ ቀን ህዝባችን ትንሽ ነው የሚጠብቀው። ህዝባችን አንድ ጥይት ኳስ ስትል ቀጥታ ይገባል። ይሄም ደግሞ ቃል በቃል ነው። በደም አድርጌ ኃላፊው ሳይቀሩ አውቃቸዋለሁ። ለይምሰል ነው እንዴ ብንል ባጀት ይቆርጥብናል። ያ ሐጂ ኢብራሂም ራሳቸው እኔ እኮ አናግሬያቸው ነበር ብያለሁ። በስልክ ቀጥታ ነው ያስገባኋቸው። እዚሁ አድማጮቻችንም ሰምተዋቸዋል የሚል እምነት አለኝ። ካልሆነ ተመልሳችሁ የባዳ ጽምዶ የሚል በደንብ ማየት ትችላላችሁ። ሐጂ ኢብራሂም አስገብቻቸው ነበረ። ቃል በቃል ወይ ውጡ ወይ እናስወጣችኋለን ያለው። ይሄ ሁለተኛ ሶስተኛ ጊዜው ነው። ይሄ ትክክል ነው። ትክክል ነው። ስለዚህ እነሱ አይሰሙንም። የሚሰማ ጆሮ የላቸውም። አይሰሙንም። ያው እንደ ምንም እንትነው ከፊት ትግራይ ኃይል ካለ በስተጀርባ እኛ ነን የምንገባው። ያው እንዳለ ይዘን ለህግ ይቀርባሉ። ምንም ነገር የለም። የሚታኮሱት የላቸው ምን ይለው ምንድነው የሚታኮሱት? ካቤ ስጋባቤ በቀዳማይ ኩናት መስጀመረ አምልጠው እንትን ነው የገቡት ሰመራ ኃላፊዎቹ የደሃን ልጅ እዛ ጋር አማግደው እነሱ በመኪና ይሸሹ ሰመራ ነው የገቡት። ሰመራ ወዳው ጦርነቱ እንደጀመረ ራሳቸው ለቁሰው ሸሽተው ሰመራ ነው የገቡት። በትነው ያንን ያዙትን ትንሽ በትነው ሰመራ ነው የገቡት። ሰመራ ሆቴሎች ውስጥ ነው የነበሩት። ተረዳኸኝ? ይሄ ለድራማ ባጀት ማስለቀቂያ ነው። መተው ቋቋ የሚያደርጉት ባጀት ማስለቀቂያ ነው። ከትግራይ የተዘጋው 2 ቢሊዮን ብር ወደ እነሱ ገቢ እንዲሆን ተብሎ ምናምን እዛ ላይ ብዙ ነገሮች አሉና ያቺን ደግሞ ዶሎ ብለው ዘርዝረው ወደ ውጭ እንትን ብለው እንትን ለማለት ነው። ምንም እንትን የለም። በጅቡቲ መንገድ የሚያሾልኳቸውን እየተነጋገሩ ብዙ ነገር አለ እዛ ድራማ እኛም የምንሰማው እና አወል አርባ ለራሱ ወደ ጅቡቲ እንዴት አድርጎ እንደሚሸሽ እንዴት አድርጎ እንትን እንደሚል አብይ ያከተመለት እንደሆነ እዛ ይነጋገራል። እዛው እጁን እናቀርበዋለን ካገኘነው እጃችን ከገባ እዛው አብይ አህመድ ምን አይነት ሰው እንደሆነ ያምሮ ዘገምተኛ እንደሆነ ይሄ የሚያደርገው ነገር ሁሉ ትክክል እንዳልሆነ ምንም አንፈክ የሌለው ጉዳይ ውስጥ ገብቶ እንደሆነ ምናምን እነሱ ያሙታል። ነገር ብልጽግናንን ምናምንን እያሉ እነሱ ያሙታል እና ገንዘባቸውን ጅቡቲ ከጅቡቲ ዱባይ እያሸሹ ነው። ወርቅ ራሱ በየሳምንቱ ልጁ 8 ኩንታል ወርቅ ነው የሚያወጣው። በጅቡቲ አድርጎ በዑማን ወደ ዑማን ነው የሚሄደው።
ስለዚህ የዘረፉ እኛም እናውቃለን። ከ2 ዓመት በፊት በደንብ እያቀረብነው ነበር እዚሁ። የተመልካቾች 1-2 ጥያቄ ላቅርብልህና ወደ መጨረሻ እንሄዳለን። የመጨረሻ ጥያቄ እኔ ማቀርባለሁ ማለት ነው። ተመልካቾች እያሉ ያሉት አንዳንዱ አስተማሪ በሆነ መልኩ ብቻ እንድታቀርቡ ነው የምፈልገው። ይሄ ዝም ብሎ የማይረባ ሲሄድ ስድብ ምናምን አይፈቀድም። እዚሁ አስወጣችኋለሁ። አሜን የሚል አስወጥችኋለሁ። እያያችሁ ነው ያስወጣሁት። ግን ጥያቄ አለ። በግልጽ ጥያቄ የሚጠይቁት መመለስ አለብህ ብዬ ስላሰብኩ፣ አንደኛ ይሄ ሰው የህግደፍ መልእክተኛ ነው እና የራሱ ፕሮፓጋንዳ ነው እየሰራ ያለ ይልሃል። እዚህ እያየሁት ነው። እሱን መልስልኝ። ሁለተኛ ከዛ ጋር እያይዘህ የኔ ራሴ ጥያቄ መጨረሻ፣ ምናልባት ሌላ አዲስ ጥያቄ ካላመጡ በስተቀር የራሴ ጥያቄ ደግሞ እንዳልከው አይናገሩም። ሻዕቢያ እንደዚህ እናደርጋለን እንደዚህ አናደርግም የሚል አይሉም፣ አያደርጉም፣ በዜና አያወጡትም። ግን በተግባር ይሰራሉ እና በኃይለኛ መሳሪያና የሰራዊት ብዛት ወደ ቡሬ አካባቢ ስላቀረቡ ነው የኢትዮጵያ ሰራዊት አሁን እየሮጠ ያለው። ገና ተኩስ ሳይጀመር እጁን መስጠት የጀመረው። ሰጥተዋል። ትክክል ነው። የሄዱ አሉ፣ የገቡ አሉ። ለዚህ እነዛ ያደረጉት ስለፈሩ ነው። ሰራዊቱን አዩት፣ መሳሪያውን አዩት፣ ድሮኖቹ ሲወድቁ አዩ እና ዝም ብሎ ነው እየሄዱ ያሉ የሚላለና እሱን እንድታረጋግጥልኝ። መጀመሪያ ግን ወደ ተመልካች ጥያቄ ሄድልኝ። ይሄ የህግደፍ መልእክተኛ ነው፣ ፕሮፓጋንዳው ነው እየሰራ ያለው ይላል። አዎ ምን አለ መሰለህ፣ እነሱ ይሄ አሁን እርግጠኛ ነኝ የብልጽግና የአፋር ብልጽግና ነው። ምንም ከፖለቲካው የሚያውቀው ነገር የለም። ከዚህ በፊት ጁንታ ሲሉን ነበረ ስለ እውነት ስንናገር። ከዛ በኋላ እኛ የምንናገረው የነበረውን እውነት እየተናገሩ ነበር ብለው እንትን ነበር። አሁን ደግሞ ህግደፍ ነው ቢሉን አይገርመኝም፣ ብልጽግና ነውም ቢሉ አይገርመኝም። እውነት ባለችበት ቦታ እኛ ስለ እውነት ነው የምንናገረው። እኛ ብልጽግናን እንትን ብለው የሚያደርገውን ዛሬ ህዝባችን ላይ የሚጫወቱት ጫወታ ይሄ አሁን እዚህ ይሄ ህግደፍ ነው የሚለው፣ እኔ ህግደፍ አባቴም አያቴም ቅድመ አያቴም ህዝቤም አገሬም ሁሉ ህግደፍ ነው። መስራቾቹ እኛ ነን ህግደፎች። ስለ ሀቅ ነው ግን ያስተማሩ። ዛሬ እጉጉሞ ነኝ እኔ ኢትዮጵያ ውስጥ ያሉት ተቃዋሚዎች ጋር ሆኜ ግንባር ሆኜ ቃል አቀባይ ሆኜ መስዋዕትም ለመሆን ተረዳኸኝ። እንደ ጀርናል ሆኜ መግባት እችላለሁ። እኛ ያስተማሩን አባቶቻችን በልክበጣ ገንዘብ እየበላን የህዝቡን ትግልና ህዝቡን እየሸጥን ሳይሆን ለማንኛውም ለተጎዳው እየታገል ነው። እኔ ጅቡቲ ገብቼ 3 ዓመት ተዋግቻለሁ ብያለሁ በአፋር ስም። ጅቡቲ ውስጥ ያሉት ተቃዋሚዎችም ጋር አባል ነኝ። አሁንም አፋሮች ናቸው እየተጎዱ ስለሆኑ። ስለዚህ አንድ ቦታ የለኝም። ያውቀኛል። ኤርትራ ውስጥም ወታደር ነበርክ? አዎ እንደገና ደግሞ ወያኔም ጋር ነበርኩኝ። በትግራይ ጦርነት ጊዜ ነበርኩ። ወጥቼ በትግርኛ በአማርኛ ስንቱን እየወረደብኝ ነበርኩ። በእንትን ድረስ በሆላንድ መንግስት ድረስ እንከሰዋለን ብለው ስንት ነገር አድርገው ምናምን ይሄ ፍሪደም ነው ተብሎ እስከ እንትን እስከሚሉ ድረስ ነበርኩ። እኔ ሀቅ ባለችበት ቦታ አለሁ። ተረዳኸኝ? ህዝቤን ለወደደው ህዝቤን አሳልፌ ለማንም አልሰጥም። ህዝቤ ግን እየተሳሳተ አሁን በቀደምታ መጋሌ ከተማ ላይ ያደረጉት ስህተት ነው። አዎ ለራሳቸው ቦታ ሰጥተው ሰውን ገሎ እዛ አቃጥሮ ብሎ መጥቶ ተደብቆ እነዛ ተከትለው ወንጀለኛውን ሲፈልጉ ያጋፈጣለሁ ካልክ ኃይል ካለ ተጋፈጥ። ተረዳ? አፋር አትበል። ያደረከው አንተና ያንተ ቤተሰቦች ብቻ ናቸው። እዛ ወረዳውን ወላ ጸጥታው ምን ሆነ አንተና ቤተሰቦቹ ሌቦች እናንተ ባደረጋችሁት ነው። በምንም ዓላማ ይሄ ህዝብ ከጦርነት ትናንትና የወጣ አገሩ ሳይገነባ የሞቱት ሳይረዳ ምንም ነገር ያልተደረገለት የዘክታሞች ልጆች በየቦታው የነሱ ሚስቶች ማታ ከነሱ ጋር ለመተኛት የልጆች ስፔዛ ጠይቋችሁ የማይገባ ነገር እየጠየቃችሁ እያደረጋችሁ ያለው እኛ እንሰማለን። ሂዳችሁ ዛሬ ተንኮሳ አድርጉና ኑ ይሄን ድሃ ህዝብ ትናንትና ልጅና አባቱ ሚስቱ ቤተሰቦቹ ያለቁትን አጋፍጣለሁ አልጋፈጥም ብሎ ሄደ ህዝቡ። ገባ የትግራይ ህዝብ ኃይል እስከ ሰመራም ቢገባ ግዴታው ነው። ልጆቹ ሙተውበታል። እንደናንተ የሚሻሻጡ በጨረታ የሚሻሻጡ ቁሻሾች አይደሉም። አላማ አላቸው። ልጆቻቸው ሞት የንብረታቸው እንትን ይላቸው ይመጣሉላቸዋል። ታዲያ ምን ሊያደርጉላቸው ነው? ጥሩ አድርጋችኋል አስገድላችኋል ብሎ ልጅ እንዲያጨበጭብላቸው ነው። እኛ እሱ ነው ያልናቸው። ስለዚህ አላማ ቢስ ምንም አላማ የሌላቸው እኔን አሁን ህግደፍ ተላላኪ ብሎኝ ዝም ብሎ አይደረግም። ተላላኪ ተረዳ ችሎታ ያለው ነው ተላላኪ የሚሆን
እኔ ተላላኪ በዘሬም ዘርማንዘሬም የለም። መሪዎች ነን፣ አታጋዮች ነን፣ ረጂዎች ነን፣ አስተማሪዎች ነን። አወል አርባም ሳይቀር እኛ ቤት መጥቶ ተምሯል። እዛ አዳሪ ትምህርት ቤት ተከፍቶ ከየአፋር ያመጡ ወላጆች ያስተምረዋል። አለ አሰብ አዳሪ ትምህርት ቤት በገንዘባቸው የነዛ ልጆች ነኝ እኔ እና በዘር ማንዘሬም ተላላኪ ሁኜ አላቅም። ሐቅ ግን ሐቅ ነች። ኤርትራ መንግስት ነበረች፣ ቦታዋን ይዛለች። ትጎዳላችሁ፣ ሌላ ፖለቲካ ችግር አለ ከሀገር በኋላ አልናት። ሀገር ቅድሚያ። አፋር ክልል ምን አለ? አፋር እየሞተ ትናንትና ሴትና ህፃናት እየተገደለባችሁ የተላላኪ ልጆች ለነዛ ያልቆማችሁ ትግራይ ውስጥ የትግራይ ወንድሞችን ልታጋድሉ እንደናንተ ያለ ሽፍቶች ልካችሁ እነሱ መጥተው ሽፍቶችን ለማያዝ ሲመጡ ሰላማዊ ሰልፍ አደረጋችሁ። ለምን እነዛ አወል አርባ አይመለከተውም? ህፃናት ተይተው ባሉበት ተረሽነው በጥልቆ ሲመቱ ተረሽነው በየቦታው ሲገደሉ ሀብታቸው ሲሄድ እነዚህ ሰዎች አይደሉም። ምን አይነት ፍጡር እንደሆነ ለራሱ የሚያስገርሙ ናቸው። ተረዳኸኝ? እንደገና ወጥተው በየሚዲያው ላይ ትልቅ ነገር ተናገርን ብሎ ተላላኪዎች እናንተ ናቸው። ተላላኪዎች እናንተ ናቸው። መንግስት ነን፣ ይሄን ህዝብ እንመራዋለን፣ ህዝባችን ነው የምትሉትን ህዝብ በየቦታው በባጃጅ እየገደለ በምን እየገደለ መጥቶ ገዳማይቱ 6 ኪሎ ሜትር ላይ ቤት እየሰራ ያለው የአደም ፋራህ ዘመዶች የእናንተ መሪ ነኝ ባዩ ተላላኪው አንድ ቃል ሊናገር አልቻለም። ከ70 ሺህ በላይ መስዋዕት ከፍለንበት የአሰብ ልጆችም አሉበት። የቀይ ባህር የኤርትራ አፋሮች ናቸው አብዛኛው መስዋዕት የከፈሉት እየመሩ ይሄን ጦርነት አፋር እየተጎዳ ነው ብለው ዛሬ እነሱ ሸጡት። የኛ ዛ እርዳታ ስንዴ አተናል ብለው ፊታቸውን ሸፍነው ልኬልሃለሁ ቪዲዮ ሲለምኑ 2 ኪሎ ስንዴ ይሄው እርዳታ አላገኘንም ምናምን ብለው ሲለምኑ ነበር። በቀደም ልኬልህ ነበር። ስለዚህ ተላላኪዎቹ እነሱ ናቸው። እኛ ተላላኪዎች ያለ መስራቾች ነን። እኔ ህግደፍ ጋራ ሱብሃቱ ፍሬምን ብትል ጀነራል ፊሊጶስን ብትል ውጩን ብትል ከሪካሪ ሁሉ አውቃቸዋለሁ። ጀነራሎቼ ናቸው። የታጋይ ልጅ ነኝ፣ ታጋይ ነኝ፣ አውቃቸው ነበር። ወጣ ውጭ ሀገር ትንሽ አንዳንድ ችግር ነበር ሀገር ውስጥ እየተናገርኩ ነበር። ደግሞ ወጥቼ የሀገር ጉዳይ መጣ፣ ወደ መስመር ተመለስኩ። የፖለቲካ ጉዳይ ያከተመ ተረዳ። የሀገር ጉዳይ ነው። አንድ መስመር መያዝ አለብን። ሀገርህን እንወራለን፣ ባህርህን እንወስዳለን፣ ኤርትራም ነፃነቷን አናምንም፣ ማን እንደሰጣት አናቅም ተብሎ ሲመጣ ህግደፍ ጋር ሆኖ መስራት ተላላኪ ያስብላል ወይ ነው ጥያቄው። ወደዛ በልበላቸው። እኔ አሁንም ከዛ የበለጠ ለማን ነው የምሰራው? ህግደፍ የሚሰራላት ጀግኖች አላት። ጀግኖች ተረዳ። እኔ ይሄ የተዳከመው ህዝቤ ከሱ ጋር ነው እየሰራው ያለሁት። ኢብራሂም ዑስማን ጋር ነኝ 24 ጊዜ እየሰማኸኝ ነው። ኤርትራም ሆነን ማንም ሰው ያውቃል። ባዘቦርቴንም አሳያለሁ አለ። ግን አፋር ነኝ፣ የአፋር ተወላጅ ነኝ። እንዳልኩ ቤተሰብ ነን። የኔ ጎሳዎች አሉ። እየተበደሉ ሰው እንዲበድሉ አልፈልግም። ተረዳ። ወል አርባ ወያኔና ሻዕቢያ ተስማምተው ሁለት ያንጎታሞች ልጆች ከኢትዮጵያ የወሰዱት የአፋር ነው አላለም እኮ። የኢትዮጵያ የወሰዱት መሬት ነው፣ የኤርትራ መሬት ነው አልኩት እኔ ኮርቼ። የኤርትራ መሬት ነው። ኤርትራ ላይ ያሉት አፋሮች እነ ከሪካሬ እነምን አናል ሰይድ አብደላ አሁንም ያለው ውጭ ጉዳይ ሚኒስትር ሁሉ አፋሮች ናቸው። እና እኛ ግበታች ሆነን አለ የመጣነው የበላይ ሆነን ነው እየመራን። አባቶቻችንም እየተቀጠቀጡ እየተረሸኑ ይሄን ቦታ ለማለት ለምን አዩ 4 ኪሎ ውስጥ ምን አይነት መጽሐፍ እንዳለና ለዚህ ህዝብ ምን እየፈተፈተ መርዝ ሲያበላ እንደነበር ኃይለ ሥላሴ ስላዩ አባቶቻችን ወደው እነሱ ናቸው መስራቾች። ሲዳ ዒዳላ ነው የተመሰረተው እዚህ ወዴ አካባቢ ከአሰብ 20 ኪሎ ሜትር ላይ ነው ጀብሃ የተመሰረተችው። የኤርትራ ነፃነት ግንባር የተመሰረተው በመጀመሪያ ባድሸብዓት ተብሎ ቤተሰቦቻችን ጀቡቲ መሰረቱት። ከዛ በኋላ አምጥተው እዚህ ሲዳ ዒዳላ ነው የተመሰረተው። ከዛ በኋላ ነው ወደ ሻዕቢያም ወደ ምንም እንትን ያለው እዚህ ሰዓወቴ መጀመሪያ ጥይት ተኩሶ ሊሆን ይችላል። እነሱ በአፋር ጉምሄድ የተቆሳለ ይላሉ ባጻ አካባቢ። ግን ይሄ አይደለም መስረታውና ሙዕተመር ማለት ስብሰባ ተደርጎ ካውዩ ተጣይሱ ካብ ሲዳ ዒላ ሲያስም ነበረ ሁሉም ነበሩ። ከዛ ነው እንግዲህ ወደ ሁሉ ፈሐይላ ነፃነት እንደገና ወደ ደንተል ነው መስራቾቹ ማለት ነው። እና እኛ ህዝባዊ ግንባር ከጥፍራችን እስከ ራሳችን ነው፣ ለማንም አንሰጠው። እነሱ በዘርና በምናምን ቢቆጥሩ ከአንዱ አንዱ ይወርሳል። እኛ በዛን ዘመን በነበርን የዛን ዘመን በደርግ ተላላኪና ገዳይ ባይሆኑ ዛሬም እንደነ ጀነራል ከሪካሬ ቦታ ይተኩ ነበር። በዛን ግን የራሳቸውን ጉዳይ ሽጠው የ4 ኪሎ የነበረ የደርግ ተላላኪ ሆነው እርስ በርሳቸው እየተዋጉ 50 ውድ ፈጥረው ለአፋር ህዝብ ያመጡላቸው። ይሄ ኢህአዲግ ነው የሰጠው። እንደዛ ሲሉ ያማቸዋል። ተረዳ። ወያኔ መጥቶ
ቡርኩታ ያለው ልጆቻችንን በግዴታ አብልቶ ውሃ ጠጥቶ ሲልክ እነሱ መጥተው እቺ ፍየል ነገ ትወልዳለች ዛሬ ትወልዳለች የምትባለውን ፍየል ቀምተውን አርደው ይበሉ ነበር ነው ያሉት የአፋር ታጋዮች ምናምን ነን የሚሉት ታሪካቸውን እናውቃለን ስለዚህ የነዛ ልጆች ናቸው ደግሞ ዛሬ መጥተው ቱቱቱቱ ቦታ የላቸውማ ምንድነው የሚፈልጉት ስልጣን ህዝብና ሀገር እየሸጡ ስልጣን እንጂ እኔ አላማዬ ምን እንደሆነ ልጠይቁኝ ቢፈልጉ እነማን ናቸው የሚቀሙት ፍየል ዛሬ ትወልዳለች ምናምን የምትባለው ፍየል የሚቀሙ እነማን ናቸው ብዙ ውድቦች ነበሩ ብዙ በአፋር ስም የሚታገሉ ያሎ ምናምን አካባቢ ብዙ ውድቦች ነበሩ እና ህዝቡ ያለኝን ነው ኮምልህ እዛ ውስጥ ያለው ህዝቡ ወላሂ እንደዛ ነው ያለኝ ይሄ እነሱ መተው ቤትም አካባቢ እሳት ለምነውን ይወስዱ ነበራል ከቤታችን አካባቢ እንኳን እንትን አይሉም ነበር ወደዛ ራቅ ብለው እንትን ብለው ልጆች በፍየል ሲሄዱ ምን ሲሄዱ ቡርኩታ ሰጥተው አብልተው ውሃ ጠጥተው እንትን ያደርጉ ነበር እና የኛ ቀይ እንትን መተው እነሱ ፍየል እቺ በቃ እርጉዝ ናት ነገ ትወልዳለች ወተትም እንትን በ77 ድርቅ ጊዜ እንኳን አልማሩንም ነው የሚሉ እና የነዛ ልጆች ናቸው እነዚህ ተረዳ ከደርጋ ተልኮው ከሌላ ተልኮ ወስደው በነጻነት ስም እዛ ሰውን ህዝቡን ለማደናገር ሲያደናግሩ አንድ ግንባር ሳይመጡ ኢህአዴግ ነው ይዞ ይሄው ጀነራል ሰዓረ ሲሞት ውሃ ጥም ሙተን አለ ተረዳኸኝ ውሃ የሚጠጣበት ቦታ ታቶ ስንት መስዋዕት ከፍለን ነው አለ የገባ ነው ወደ ሰርዶም ምንም ሲይዙ በዛ ነው የገቡት እነሱ ግን በዛ ታሪክ ላይ አንዲት ነጥብ ተሆነ ያስቀመጡት የላቸው የነሱ ልጆች ናቸው አሁንም የሚረብሹን የደርግ ርዝራጅ እና ትረብሹን ነው የምንላቸውኛ